Afghanistan has claimed that the Pakistani strikes on its territory have killed at least about 10 people. የፓኪስታንና አፍጋኒስታን ግጭት እንደ አዲስ ማገርሸቱ በደቡብ እስያ ቀጠና በሚገኙ ሀገራት መካከል ውጥረት እንዲፈጠር አድርጓል። ፓኪስታን ጥቃት በመፈጸም 9 ሰዎች ህይወታቸው እንዲያልፍ አድርጋለች ስትል አፍጋኒስታን ወቀሷንም አሰምታለች። በአፍጋኒስታን ኮስት ከተማ በደረሰው ጥቃት ሴቶችና ህጻናት የጥቃቱ ሰለባ መሆናቸውም ነው የተሰማው። በደቡብ ምስራቅ ኮስት የደረሰው ጥቃት የካቡልና ኢስላማባድን ፍጥጫም ከፍ ያደርጓል የሚል ስጋት ከወዲሁ ደቅኗል። የታሊባን አፍጋኒስታን መንግስት ቃል አቀባይ ዛቢሁላህ ሙጃሂድ ኢስላማባድ ለክስተቱ ተጠያቂ ናት ሲሉ ማስጠንቅቀዋል። ሁለቱ ሀገራት በቅርቡ ውዝግብ የተሞላበትን የተኩስ አቁም ስምምነት ካቋረጡ በኋላ ውጥረቱም ከፍ ብሏል። ከኳታር ጀምሮ እስከ ቱርክ ድረስ የተኩስ አቁም ስምምነት ለማድረግ አደራዳሪ ወገኖች ጥረት ቢያደርጉም አልተሳካም። አሁናዊው ጥቃት ሁለቱ ሀገራት ወደ ግልጽ ጦርነት እንዳይገቡ ስጋት መኖሩን ፖለቲከኞችም እየተናገሩ ነው። ለተኩስ አቁሙ ሁለቱ ወገኖች አንዳቸው በአንዳቸው ላይ ወቀሳ በማቅረብ ሀገራቱን ወደ ድርድር ለማምጣት አስቸጋሪ ሁኔታን ፈጥረዋል። የፓኪስታን ወራሪዎች ንጹሃንና በመኖሪያ ቤቶች ላይ ጥቃት ማድረሳቸው ዋጋ እንደሚያስከፍላቸው ካቡል እያስጠነቀቀችም ትገኛለች። ሀገራቱ ለጦርነት መቃረባቸውን ያመላክታል የሚሉ መረጃዎችም ከወዲሁ እየወጡ ነው። ቃል አቀባዩ ሙጃሂድ እንደገለጹት በሰሜን ምስራቅ ኩናር፣ በምስራቅ ፓክቲካ ከተማ ተጨማሪ የአየር ጥቃቶች መፈጸማቸውን ነው። አፍጋኒስታን ባቀረበችው ወቀሳ ላይ እስካሁን ድረስ ፓኪስታን የሰጠችው መልስም አልተሰማም። ባለፈው ወር በአፍጋኒስታንና ፓኪስታን ድንበር ላይ በተቀሰቀሰ ወታደራዊ ግጭት በመቶዎች የሚቆጠሩ ወታደሮች መገደላቸውን ሁለቱም ሀገራት እርስ በርስ የሚጣረሱ መግለጫዎችን እያወጡ ውጥረቱ እንዲባባስ ማድረጋቸው የሚታወስ ነው። ባለፈው ሳምንት በአፍጋኒስታን ውስጥ ለተፈጸመ ፍንዳታ የአፍጋን ታሊባን ፓኪስታንን ተጠያቂ ማድረጉ የሚዘነጋ አይደለም። አሁን ላይ አፍጋኒስታን 9 ሰዎች ላይ ጉዳት ደርሷል፣ ለዚህ ደግሞ ተጠያቂዋ ፓኪስታን ናት ስትል ስሞታዋን እያሰማች ነው። ይህ ክስተት በሁለቱ ጎረቤት ሀገራት መካከል የቆየውን ውጥረት ወደ አዲስ ምዕራፍ ያሸጋግረዋልም እየተባለ ነው። ባለፉት ሳምንታት የፓኪስታን ጦር ከ200 በላይ የአፍጋኒስታን ታጣቂዎችን እንደገደለ ሲገልጽ በግጭቱ 23 የፓኪስታን ወታደሮች ህይወታቸው ማለፉን መዘገቡ የሁለቱ ሀገራት ግጭት ሞቅ ቀዝቀዝ እያለ መቀጠሉን የሚያመላክት ነው ብሏል። የአፍጋኒስታኑ ታሊባን መንግስት ቃል አቀባይ ዛቢሁላህ ሙጃሂድ ኢስላማባድ ትንኮሳዋን ካላቆመች እኛም ራሳችን ለመከላከል እንነሳለን ማለታቸው በካቡልና ኢስላማባድ መካከል አይቀሬ ጦርነት እንደሚኖር አመላካች ነው። ሁለቱም ወገኖች በድንበር ላይ የሚገኙ የጦር ሰፈሮችን መቆጣጠራቸው መግለጻቸው ደግሞ ውጥረቱ እንዳይቆም አድርጎታል። የአፍጋን ታሊባን 3 የፓኪስታን የድንበር ምሽጎችን መቆጣጠሩ የፓኪስታን የመንግስት ሚዲያ ደግሞ 19 የአፍጋኒስታን ምሽጎችን መቆጣጠሩን መዘገባቸው ብሎም ግጭቱን ተከትሎ ፓኪስታን ከአፍጋኒስታን ጋር ያለውን ድንበር ሙሉ በሙሉ መዝጋቷም የሚዘነጋም አይደለም። ይህ ጉዳይ ነገሩን እያወሳሰበውም እንደሆነ እየታየ ነው። የሁለቱ ሀገራት የድንበር መዝጋት ደግሞ ፖለቲካዊ ትርጉሙ ቀላል የሚባል አይደለም። ሀገራቱ ወደ መደበኛ ጦርነት ሊገቡ የሚያሳዩት ምልክት ተደርጎ በፖለቲከኞች ዘንድ ይተረጎማል። በሁለቱ ሀገራት መካከል ያለው ውጥረት ዋነኛ መንስኤ የፓኪስታን ታሊባን ወይንም ቲቲፒ በመባል የሚታወቀው ታጣቂ ቡድን በአፍጋኒስታን ውስጥ ተጠልሎ በፓኪስታን ላይ ጥቃት እየፈጸመ ነው ስትል ኢስላማባድ ተደጋጋሚ ክስ በማቅረቧ ነው። በኢስላማባድ ውስጥ የቲቲፒ ጥቃቶች በእጅጉ ጨምረው የነበረ ሲሆን ይህ ሁኔታም የኢስላማባድ ባለስልጣናትን ለበቀል እንዲነሳሱም እንዳደረጋቸው ተገልጿል። ግጭቱ የቀጠናውን መረጋጋት አደጋ ላይ በመጣሉ እንደ ኢራን፣ ኳታርና ሳውዲ አረቢያ ያሉ ሀገራት ሁለቱም ወገኖች ከድርጊታቸው እንዲታቀቡና ችግሩን በውይይት እንዲፈቱ ጥሪ ማቅረባቸው የሚታወስ ሲሆን ሀገራቱ ግን አሁንም ድረስ ከግጭት አልዳኑም። ባለፈው ወር በፓኪስታን ዋና ከተማ ኢስላማባድ በተከሰተው የቦምብ ጥቃት 12 ሰዎች ህይወታቸው ማለፉን ተከትሎ የአፍጋን ታሊባን እጁ አለበት በሚል ፓኪስታን ወቀሳ ማቅረቧም ሀገራቱ ከመጠቃቃት እንደማይቆሙ ያመላክታል ነው የተባለው። ፓኪስታንም ከአፍጋኒስታን የተላከ የሽብር ቡድን ጥቃት መፈጸሙን ነው ያስታወቀችው። በሰዓቱ የአፍጋኒስታንና ፓኪስታን ውጥረት የመጣው የአፍጋን ታሊባን በፈረንጆቹ 2021 ስልጣን ዳግም መቆጣጠሩን ተከትሎና ባለፈው ጥቅምት 70 ሰዎች በካቡል ሽብርተኞች መገደላቸውን ኢስላማባድ ካስታወቀች በኋላ እንደሆነ መረጃዎች ያሳያሉ። የአፍጋኒስታንና ፓኪስታን ውጥረት በኳታርና ቱርክ አደራዳሪነት በኢስታንቡል ወደ ሰላም ይመጣሉ ቢባልም ሀገራቱ ዳግም ወደ ግጭት መግባታቸው በቀጠናው ውጥረትን የጋረጠ ክስተት ሆኖ ታይቷል። ለዚህ ድርድር አለመሳካት ተቀማጭነቱን ካቡል ያደረገው የቲቲፒ ታጣቂ ኃይል በአፍጋኒስታን እየተደገፈ ጥቃት እየፈጸመብኝ ነው ስትል ፓኪስታን ተደጋጋሚ ክስ ማቅረቧና አፍጋኒስታን በበኩሏ የፓኪስታን ክስ መሰረተ ቢስ ነው ማለቷ ጉዳዩን እያወሳሰበው ይገኛል። हम ज़ेरो टेंशन के तरफदार है।